የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን አስታውቋል። ዝርዝር መረጃውን እናካፍላችኋለን። የፊንቴክ ማጭበርበር ወንጀል ተጠርጣሪዎች በዋስ እንዲፈቱ ፍርድ ቤት ወስኗል። ይህንን መረጃ በዝርዝር ይዘነዋል። የሴፍቲኔት ፕሮግራም መቋረጥ በግጭትና በነዳጅ ዋጋ መናር ሳቢያ የተከሰተውን የምግብ እጥረት ቀውስ እያባባሰ መሆኑን ሪፖርት አመለከተ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የፊንቴክ ማጭበርበር ወንጀል ተጠርጣሪዎች በዋስ እንዲፈቱ ፍርድ ቤት ተወሰነ። ግንቦት 3 2018 ዓ.ም በኢትዮጵያ የጥበብና የማህበራዊ ሚዲያ ዘርፍ ታዋቂነት ያላቸው ግለሰቦች የተሳተፉበት የ1.9 ቢሊዮን ብር የፋይናንስ ማጭበርበር ክስ ዛሬ አዲስ ምዕራፍ ይዟል። የፌዴራሉ ከፍተኛ ፍርድ ቤት በዛሬው ዕለት ባካሄደው ዝግ ችሎት በተጠርጣሪዎቹ ላይ የዋስትና መብት ውሳኔ አስተላልፏል። ፍርድ ቤቱ ተከሳሾቹ ጉዳያቸውን በውጭ ሆነው እንዲከታተሉ የፈቀደ ሲሆን የተቀመጡት የገንዘብ ዋስትናዎችም እንደሚከተለው ቀርበዋል። አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር ዋስ እንዲፈቱና አብርሃም ግዛውና ካሊድ ናስር እያንዳንዳቸው በ400 ሺህ ብር ዋስ በስር እንዲለቀቁም ተወስኗል። ተከሳሾቹ በዋስ ቢፈቱም ፍርድ ቤቱ የሚከተሉትን ጥብቅ ትዕዛዞችን አስተላልፈዋል። ሁሉም ተጠርጣሪዎች ጉዳዩ ተቋጭቶ ውሳኔ እስኪያገኝ ድረስ ከሀገር እንዳይወጡ እገዳ ተጥሎባቸዋል። የክስ ሂደቱን በማንኛውም መልኩ እንዳያስተጋግሉም ጥብቅ ክትትል ይደረግባቸዋል። አምስተኛ ተከሳሽ የሆነው መንሱር ጀማልን በተመለከተ በአቃቢ ሕግ በኩል የቀረበው ጠንካራ መቃወሚያ ለመመርመር ፍርድ ቤቱ ለከሳ ቀጠሮ ይዞ ነበረ። የመንሱር የዋስትና ጥያቄ ተቀባይነት ያገኝ ወይንም አያገኝ የሚለውን ነገር ውሳኔ ብይን የሚታወቅ ይሆናል። የተከሳሾቹ ጠበቃ የሆኑት አቶ አበባው አበበ እንደገለጹት ደንበኞቻቸው ከዚህ ቀደም ሚያዝያ 28 ቀን በነበረው ችሎት አቃቢ ሕግ የዋስትና መብታቸውን ባለመቃወሙ መነሳሽነት ዛሬ ከእስር እንደሚፈቱም ይጠበቃል ብሏል። የሴፍቲኔት ፕሮግራም መቋረጥ በግጭትና በነዳጅ ዋጋ መናር ሳቢያ የተከሰተውን የምግብ እጥረት ቀውስ እያባባሰው መሆኑን ሪፖርት አመለከተ። የረሃብ ቅድመ ማስጠንቀቂያ ሲስተም ኔትወርክ ባወጣው አዲስ ሪፖርት አብዛኛው የኢትዮጵያ ክፍሎች ከጥር ወር ጀምሮ የሴፍቲኔት ፕሮግራም ድጋፍ መቋረጡ ተረጂ ቤተሰቦች የሚያገኙትን ወሳኝ ድጋፍ እንዳያገኙ ማድረጉን አስጠነቀቀ። ሪፖርቱ ግጭቶች፣ የነዳጅ ዋጋ መናር፣ የሰብአዊ እርዳታ አቅርቦት መስተጓጎል በኢትዮጵያ ውስጥ ከፍተኛ የምግብ ዋስትና እጥረት እያባባሱ መሆናቸውን ገልጸው በአንዳንድ አካባቢዎች ያለው ከፍተኛ ረሃብ እስከ መስከረም 2019 ድረስ ሊቀጥል እንደሚችል አመላክቷል። ከጥር እስከ ሰኔ ድረስ የሚከናወነው የሴፍቲኔት መርሃ ግብር ዘንድሮ በመደበኛ ሁኔታ ይከናወናል ተብሎ ቢጠበቅም ከጥቂት ወረዳዎች በስተቀር በመላ ሀገሪቱ እንዲቀም ተደርጓል ብለዋል። ፊዩኔት ለዚህ መስተጓጎል ምክንያት ነው ያለው በመርሃ ግብሩ ላይ የተደረገ ያለውን ዳግም የማስጀመሪያ ሂደት ሲሆን ይህም ቢያንስ እስከ ሰኔ አጋማሽ ድረስ ለተረጂዎች የሚሰጠው ድጋፍ ባልተጠበቀ ሁኔታ እንዲዘገይ ማድረጉንም ገልጿል። እንደ ሪፖርቱ ከሆነ ድጋፉ በኦሮሚያ ክልል ምስራቅ ሐረርጌ፣ ምስራቅ ቦረና፣ ምስራቅ ባሌና ቦረና ዞኖች ውስጥ ባሉ የተመረጡ ወረዳዎች ብቻ የደረሰ ሲሆን ቀጥታ ድጋፍ ለሚያገኙ ተረጂዎች የሚሰጠው ድጋፍም ሳይቋረጥ ቀጥሏል። ይህ ሪፖርት ቀደም ሲል በጥር 2017 ባወጣው መሰል ማስጠንቀቂያ ጋር የሚገጣጠም ሲሆን በወቅቱ እስከ 2018 አጋማሽ ድረስ ከ15 እስከ 15.9 ሚሊዮን የሚደርስ ህዝብ ከጠቅላላው ህዝብ ከ10 እስከ 15 በመቶ ለከፋ ቀውስ ወይንም ደግሞ ለአስቸኳይ ደረጃ የምግብ ዋስትና እጥረት ይጋለጣል ሲል መተንበዩ ይታወሳል። በተጨማሪም ኢትዮጵያ በዓለም አቀፍ ደረጃ ክትትል ከሚደረግባቸው ሀገራት መካከል ከ10 በመቶ በላይ የሚሆነው የምግብ እርዳታ ፈላጊ ቁጥር እንደምትይዝም አክሎ ተንብዮአል። አዲስ የወጣው የፊዩኔት ሪፖርት ቀደም ሲል የነበሩ ግምቶችን የሚያጠናክር ሲሆን ለቤተሰቦች የምግብ አቅርቦት መመናመን፣ የነዳጅና የመሰረታዊ ዋጋዎችን መጨመር እንዲሁም ከግጭት ጋር የተያያዙ መስተጓጎሎችንና የህዝቡን የመግዛት አቅም መዳከምን እንደ ምክንያት ጠቅሷል። እንደ ሪፖርቱ ገለጻ ከሆነ ከመጋቢት 1 እስከ መጋቢት 23 ባለው ጊዜ ውስጥ የናፍጣ ዋጋ በ26 በመቶ በመጨመሩ በመላ ሀገሪቱ የትራንስፖርትና የዱቄት ፋብሪካዎች ወጪ በከፍተኛ ሁኔታ እንዲናር አድርጓል። በአብዛኛው የሀገሪቱ ክፍሎች ከጥር ወር ጀምሮ የሴፍቲኔት መርሃ ግብር ድጋፍ መቋረጡ ተጋላጭ ለሆኑ አባወራዎች ምርት በማይገኝበት ወቅት ያለ ወሳኝ ድጋፍ እንዲቀሩ ማድረጉን ፊዩኔት አስጠንቅቋል። በተጨማሪም የሰብአዊ ድጋፍ ስራዎች እያየለ በመጣ ከፍተኛ ጫና ውስጥ ይገኛሉ ተብሏል። የጸጥታ መታወቅ፣ የነዳጅ እጥረትና የገንዘብ እጥረት በአማራ በኦሮሚያና አፋር ክልሎችን ጨምሮ በጋምቤላ በሚገኙ የስደተኛ ካምፖች ውስጥ የእርዳታ አቅርቦት ስርጭትን እያስተጓጎሉ እንደሚገኙ ተመላክቷል። ከኢትዮጵያ ግዙፍ የምግብ እርዳታ ፕሮግራሞች አንዱ የሆነው የጋራ የአደጋ ጊዜ ክንውን በሚቀጥሉ ጥቂት ወራት ውስጥ የእርዳታ አቅርቦት መቋረጥ ሊያጋጥመው እንደሚችል ያስጠነቀቀ ሲሆን ይህም በአሁኑ ወቅት የምግብ ድጋፍ በማግኘት ላይ የሚገኙ 3 ሚሊዮን ገደማ ሰዎችን ተጠቃሚነት ሊያቋርጥ እንደሚችል አመላክቷል። ሪፖርቱ አክሎ በመካከለኛው ምስራቅ ባለው ውጥረት ምክንያት የኢትዮጵያ ማዳበሪያ አቅርቦት ከመጪው የመኸር እርሻ ወቅት በፊት ሊስተጓጎል እንደሚችል አስጠንቅቋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ሌላ ጉዳያችን 大家去 እንሻገራለን። 大家去 እንሻገራለን።
የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን አስታወቀ። ከፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂካዊቷን የአልካይሊ ከተማ ዳግም መቆጣጠሩን አስታወቀ። የሱዳን ጦር ከተማዋን ዳግም መያዙ በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ኃይሉ በተለይም ለአራተኛ እግረኛ ክፍለ ጦር ታላቅ ወታደራዊ ድል ነው ተብሏል። አልካይሊ የግዛቱን ዋና ከተማ ኤዴማዚንን ከድንበር ከተማዋ ከኩምሩክ ጋር የሚያገናኝ ቁልፍ መስመር ላይ የምትገኝ ሲሆን አካባቢው በሱዳን ጦርና በፈጥኖ ደራሹ ኃይል መካከል እየተደረገ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድበትም ቆይቷል። የሱዳን ጦር በወሰደው ወታደራዊ እርምጃ በተቀናቃኝ ኃይሎች በሰው ኃይልና በወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሱንም ዘገባው አመላክቷል። ይሁን እንጂ ይህ መረጃ በገለልተኛ አካል አልተረጋገጠም። በተለያዩ ዘገባዎች የተጠቀሱ የአካባቢው ባለስልጣናት እንደገለጹት በውጊያው ምክንያት ከአካባቢው ወደ 30 ሺህ የሚጠጉ ሲቪሎችም ተፈናቅለዋል። ይህ ክስተት የተሰማው ብሉ ናይል ግዛት በሱዳን ጦር በፈጥኖ ደራሽ ኃይልና በሱዳን ሕዝብ ነጻነት ንቅናቄ ሰሜን አጀንዳዎች መካከል ከፍተኛ ሽኩቻ የሚደረግባት ግንባር እንደሆነች መጠፋን የሚያመላክት ነው። በኢትዮጵያና በሱዳን ድንበር አቅራቢያ የሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ መሆናቸውም ተገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።